እኔ አንድ ጥያቄ ነበረኝ። እኔ አልሐምዱሊላህ ሙስሊም ነኝ፣ ግን ሶላት አልሰግድም፣ ጾም ጾማለሁ እና ደግሞ ክርስቲያን ጓደኛ ነበረኝ፣ ግን ያኔ በአካል ምናምን አልተገናኘን፣ ኦንላይን ምናምን እናወራለን። አሁን ግን ወደ ጌታ የመመለስ ፈልጋለሁ። እሱ እንደገና ሻሃዳ መያዝ አለብኝ። ያኔ ብዙ ጊዜ ከኢስላም ርቄያለሁ። በቃ ላይፌ ሁሉ በጣም ያስጠላል። እሱ ግን እንደዛም ነው ብዙ ጊዜ ሙዚቃ ላይ ነው ስታርት ማረጋው። ያኔ እስላማዊ ነገር ላይ ትኩረት አላደርግም። እኔ እንደገና ሻሃዳ ይዤ ነው ወደ እስልምና መሄድ እፈልጋለሁ። እንደገና ሻሃዳ መያዝ አለብኝ ወይስ ችግር የለውም? እንደገና ሻሃዳ መያዝ አይጠበቅብሽም እስላምን እስካልቀርሽ ወይም ከእስላም እስካልወጣሽ ድረስ። ነገር ግን ሶላትን ማቋረጥ ራሱ ክፍር ነው ከዑለሞች ዘንድ። ይሄ እዚህ ክፍር ላይ የወደቀ ሰው ምን ያድርግ ወደሚለው ስንመጣ ጊዜ ወደ አላህ ተውበት አድርጎ ያንን መስገድ መጀመር አለበት። ብዙ ጊዜያቶች ከሆኑ ማስታወስ የማይችለው ጊዜ ከሆነ ተውበት ማድረግ ይበቃዋል። ጥቂት ጊዜያቶች ከሆኑ የተዋቸው ያን ቀዷ ማውጣት አለበት እና ስለዚህ ወደ አላህ ተውበት አድርግ ስላለፈው የጀመርሽውንም ከሌላ እምነት ተከታይ ጋር እንዲህ አይነት መንገድ ማውራትን አይቻልም፣ አይፈቀድም በኢስላም። እሱን አቋርጪ። ገብታችኋል? በራሳቸው ጊዜ በራሳቸው ላይ የጀሃነምን መንገድ አታመቻችሁ። ልክ እንዲህ እየተባለ ነው። የሰው ልጅ ትልቁ ራስ ማለት እዚህ ዓለም ላይ ነፍስህ ነች። ነፍስህን አድን። ነፍስህን የምታድነው የአምላክን ትእዛዝ ስትጠብቅና የከለከለህን ነገር ስትርቅ ጊዜ ነው። ያ አዩሃ አለዚነ አመኑ ቁ አንፉሰኩም ይላል አላህ። እናንተ ያመናችሁ ሰዎች ሆይ ራሳችሁን አድኑ ይላል። የሰው ልጅ ራሱን የማዳን አቅሙ በራሱ እጅ ነው ያለው። እንዴት ነው የሚያድነው ከተባለ የአምላኩን ትእዛዝ በመፈጸም የከለከለውን ነገር በመራቅ። ሰውን አያድነው በፍጹም። ማንንም አያድነው። የሚያድንህ ማን ነው ከተባለ የአምላክህን ትእዛዝ በመፈጸም ነው። ያን ከፈጸምክ ትድናለህ። ያን ደግሞ ስትርቅ ስትተላለፍ ጊዜ በራስህ ላይ ራስህን ጥፋት አመጣ። አላህ በቁርአን ላይ ኢን አሕሰንቱም አሕሰንቱም ሊአንፉሲኩም ወኢን አሰእቱም ፈለሃ ይላል። ጽድቅን ብታደርጉ ያ ጽድቅ ለራሳችሁ ነው የሚጠቅማችሁ፣ ኃጢአትን ብታደርጉ ያ ኃጢአት በራሳችሁ ላይ ነው ጉዳቱ የሚመጣባችሁ ይላል። ስለዚህ በራሳችሁ ላይ አትቀልዱ። በነፍስ ላይ እንደመቀለድ ነው። በእሳት በጀሃነም እየቀለዳቸው ነው እንዲህ አይነት ዓለም ውስጥ ያላችሁ ሰዎች። አላህ ለምን ይመስላችኋል ከሌላ እምነት ተከታይ ጋር ትዳርን የከለከለበት ምክንያት? መጨረሻ ላይ ምክንያቱን ይናገራል። በሱረቱል በቀራ ላይ ወላ ተንኪሑል ሙሽሪካት ሐታ ዩእሚንነ ወለአመቱን ሙእሚነቱን ኸይሩን ሚን ሙሽሪከትን ወለው አዕጀበትኩም ወላ ተንኪሑል ሙሽሪኪነ ሐታ ዩእሚኑ ወለዐብዱን ሙእሚኑን ኸይሩን ሚን ሙሽሪኪን ወለው አዕጀበኩም ካለ በኋላ በደንብ አስተውሉ። ኡላኢከ የድዑነ ኢለናር አለ። እነዚህ ወደ ገሃነም እሳት ይጠሯቸዋልና። ዛሬ ላይ ስታወራቸው ጊዜ እሰልምልሻለሁ የሚል ነገር ይሸውዳቸዋል። ከሰለመልኝማ በቃ ፍቅር ይዞኛል ከእሱ ጋር ህይወትን እቀጥላለሁ ትላላችሁ። እሱ ለእሳት እያመቻቻቸው ነው። ብዙ ሰዎች በዚህ ነው የሸወዳቸው ሙስሊም ሴቶች። ዛሬ ላይ እምነታቸውን የቀየሩ ሴቶች አይታችሁ ከሆነ ከበስተጀርባቸው ይሄ አሳዛኝ ታሪክ እንዳለ ይነግሯቸዋል። እሰልምልሻለሁ ብሎ ቀረበኝ። ከዚያ በኋላ ልክ የሚፈልገውን ካገኘ በኋላ ወዴትም እንደማትሄድ ያውቃል። አሰራት በቃ ወይ ልጅ አስይዛታል። የዛኔ ወደ ቤተሰብ እንዳትመለስ ወዴትም እንደማትሄድ ያውቃል። በቁጥጥሩ ስር አስገብቷታል። አሁን ወደ እኔ እምነት ትመጫለሽ ገባች አይደል? ካልሆነ ተውሻለሁኝ ይላታል። ምንም አማራጭ አይኖራት የሚችልች ልጄን የት አሳድገዋለሁ የሚል እናት ትጨናንቃለች። ከራሷ በላይ ስለ ልጇ ታስባለች። የዛኔ ያንን መቋቋም ያቅተኛል ትልና እምነቷን ወደ መቀየር ትሄዳለች። ስለዚህ አላህ ይሄን ነው በቁርአን ላይ ወደ ጀሃነም መንገድ እነዚህ ሰዎች ይጎትቷቸዋልና ብሎ የተናገረው ለዚህ ነው። ከዚያ ወላሁ የድዑ ኢለል ጀነት ያለቀጥሉ እኔ ደግሞ ይሄን አታድርጉ ስላችሁ ወደ ገነት መንገድ ልጠራችሁ ነውና እያለ ይናገራል። አንዴ በነቢያት በኩል ተናግሯል። የገነትን መንገድ የገሃነምን መንገድ ገልጿል። ከዚያ በኋላ ራስን የማዳን እድል በራሳችሁ እጅ ነው ያለው። በራሳችሁ አትቀልዱ። በራሳቸው አትቀልዱ። መህማ ተላዓብተ ቢሸይእን ፈኢያከ አን ተላዕበ ቢዲኒክ ይላሉ ሰለፎች። በፈለገ ነገር ብትጫወትና ብትቀልድ አደራህን በዲንህ አትቀልድ፣ አትጫወት ይላሉ። ይሄ ነው
እንዳጠቃላይ ወደ አላህ ተውበት አድርገሽ ሰላትሽን መጀመር ነው የምጠብቅብሽ። እሺ መልካም ጓደኞች እስላማዊ ትምህርት የምትማሩ በጣም ብዙ ጊዜ ወደ ጌታ መመለስ እፈልጋለሁ፣ ግን ሊሳካልኝ አልቻለም። ወላሂ በጣም ብዙ ሰዓት ሁላችሁም እንደው አድርጉልኝ። አመሰግናለሁ። ያን ቢሆንም እንኳን አሰላህ ወለዐለላህ እያሉ ይናገራሉ ብዙ ጊዜ። ምናልባትም ጌታ አላህ እንዳጠቃላይ ከዚህ ዓመት በኋላ ስላላገኘ ስለማንገናኝ ልንገራችሁ እባካችሁ ኑዛዜን ስሙ አሉ። ይሄን የነብዩ ሰለላሁ ዐለይሂ ወሰለም ኑዛዜ ለአማኙ ብቻ አይደለም። የሚገርማችሁ አዩሃናስ ብለው ነው የጀመሩት። ሰዎች ሆይ በቁርአንና በሐዲስ ላይ ሰዎች ሆይ ተብሎ ከተጀመረ አጠቃላይ አማኙንም ከሃዲውንም ማንኛውንም የሰው ዘር የሚያጠቃልል የሆነ ጠቃሚ የሆነ ለሁሉ ምክርና ተግሳጽ ነው። ያ አዩሃለዚነ አመኑ ካለ ደግሞ እናንተ ያመናችሁ ሰዎች ሆይ ካለ ለአማኞች ብቻ ነው። ይሄ ደግሞ ትእዛዝ ገብታችኋል አይደለ? ለአማኞች ብቻ ነው። አሁን ግን ለሰው ሁሉ የሚናገሩት የሆነ ኑዛዜ ነው። አዳምጡ ምን እንዳሉ። አዩሃናስ ሰዎች ሆይ አላ ኢነ አባኩም ዋሂድ ألا إن ربكم واحد وإن أباكم واحد ألا لا فضل لعربي على أعجمي ولا لأعجمي على عربي ولا لأحمر على أسود ولا لأسود على أحمر إلا بالتقوى ሰዎች ሆይ ጌታችሁ አንድ ብቻ ነው፣ እርሱም አላህ ነው። ሰዎች ሆይ አባታችሁ አንድ ነው፣ እርሱም አዳም ነው። ሰዎች ሆይ አረቦች ከሌላው ማህበረሰብ አይበልጡም፣ ሌላው ማህበረሰብ ከአረቦች አይበልጥም። ቀዮች ከጥቁሮች አይበልጡም፣ ጥቁሮችም ከቀዮች አይበልጡም። የሰዎች መበላለጫ ሚዛን አላህን መፍራት ብቻ ነው አሉ። አይሻር ዘርን ከለርን ድምጥማጡን አጠፉት። በቃ ሰዎች በከለራቸው አይበላለጡም አሉ። ነጩ ከቀዩ አትበልጡም፣ ከጥቁሩ ጥቁሩም እንዲሁ ከነጩ አትበልጡም። ይሄ መበላለጫ ሚዛናቸው አይደለም አሉ። አረቦችም ከሌላው ማህበረሰብ አትበልጡም አሉ። ሌላው ማህበረሰብ ከእናንተም አይበልጥም። በዚህ ይሄ መበላለጫ ሚዛን አይደለም። አያችሁ። ስለዚህ በዘርህ ስለተለየ ሰውየው አትጥላው፣ ያንን በብሔርህ ስለተለየ አትጥላው፣ በቋንቋ ስለተለየ አትጥላው። የአንድ ሀገር ልጆች ናቸው። ተጠቃቀሙ በያላችሁበት ቦታ። ስራ አጥተው ካገኘህ የአማራው ልጅ አንተ ከሆንክ ያ ኦሮሞው ልጅ ስራ አጥቶ ካገኘኸው ይሄ ዘር አይደለምና ብለህ እንትን አትበለው። ይሄ ፖለቲከኞችን የሰሩባችሁን እንትን አሽቀንጥራችሁ ጣሉት። ምንም ይሄ ስራ አጥቶ ካገኘህ አስገባው። ተቸግሮ ካገኘኸው እርዳው፣ ተርቦ ካገኘኸው አብላው፣ ተጠምቶ ካገኘኸው አጠጣው። ወንድሜ በለው ይዘው ታላ። ፖለቲከኞች የራሳቸውን ቁማር እየተጫወቱባቸው ነው። እናንተ መስዋዕት ያደርጓቸዋል። መጨረሻ ላይ ስልጣን ከያዙ አትራፊ ይሆናሉ። ስልጣን ባይይዙም አይከስሩም፣ ምክንያቱም ራሳቸውን ጠብቀዋል። እናንተ በጦር ሜዳ ላይ የነሱ በቃ እንትኖች ናቸው። ልክ እንደምን ልበላችሁ የእሳት ራት አለች አይደል? ለማንኛውም እነዚህ አይምሯችሁ ፖለቲከኞች፣ አላህና መልክተኛ አይምሯችሁ። هذا الذي أنصحكم به። ሁለተኛ ጥያቄ ደግሞ አንዳንድ ሰዎች በሞተ ሰው ይሳለቃሉ። ይሄ ጀሃነም ነው፣ ይሄ እሳት ነው። እንደውም አሁን ለምሳሌ ሀጂ ሙፍቲ ሰሞኑን የሞቱትን ብናይ ብዙዎች ክርክር ገጥመዋል። እንኳን አላህ ያገላገለን እያሉ ይሄስ እንዴት ይታያል? እንግዲህ አንድ ሰው ስህተት ካለው ሃይማኖታዊ ስህተት ያንን በስነ ስርዓት መግለጽ ነው። ይሳለቃሉ፣ ይሳደባሉ ምናምን ያልከው መሳለቅ፣ መሳደብ ምናምን በማንም አይቻልም። መሳደብ حتى ولو كان كافرا بيون يعني مسادة ويتشالم. لكن الرجل إذا كان عنده بدع، إذا كان وخاصة إذا كان يدعو الناس إلى بدعته فيجب التحذير منه ولو بذكر اسمه يعني. أما السب والشتم فهذا ليس من أخلاق المسلمين. مسادب مزلف ما نقاشش هي مسلم ባህሪ አይደለም። ነገር ግን በዚያ ሰው ላይ በሃይማኖት ላይ የፈጠረው ቢድዓ ካለ ያን ሰው ይሄ ስህተት ነው ብሎ መናገሩ፣ በዚያ ሰው ላይ ሰዎች እንዳይስቱ መንገድን እንዳይስቱ ያን ሰው ወደ አምልኮ እንዳይወስዱ ይሄንን እስላማዊ ትምህርቶችን ማስተማራቸው ይሄ ችግር የለው። ይሄም ቢወቀሱበት ነገር አይደለም። ገብቶሃል?
ነገር ግን መሳደብና ማንቋሸሽ እንዳልከው ያደረገ ሰው ካለ ማንንም ሰው ቢሆን መሳደብ ተገቢ አይደለም። በተለይ ከሞተ በኋላ ሰውን መሳደቡ አግባብ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ላ ተሱቡል አምዋት አሉ ፈኢነሁም አፍደው ኢላ ማ ቀደሙ አሉ። አደራ ሙታኖችን አትሳደቡ፣ እነርሱ ወደ አሳለፉት ስራቸው ጋር ሄደዋልና ተገናኝተዋልና እዚያው አላህ ፍርዱን ይሰጣቸዋል አሉ። ስለዚህ መሳደብ ማንቋሸሽ ምናምን ተገቢ አይደለም። ነገር ግን ያ ሰውዬ ሰዎች ላይ ፈጥሮት የሄደው ቢድዓ ካለ ያንን ሰዎች በዚያ በቢድዓ ላይ እንዳይሄዱና እንዳይሸወዱ ወደ ጥፋት መንገድ እንዳይሄዱ ያንን ማስጠንቀቅ ከዚያ ከስራ ይሄ ስድብ አይደለም፣ ማንቋሸሽም አይደለም። يقول شيخ الإسلام ابن تيمية رحمه الله تعالى يجب الرد على البدع وأصحاب البدع وإن اقتضى ذلك ذكرهم وتعيينهم على ቢድዓን ማውገዝ ግድ ይላል። እርሱን ምላሽ መስጠት ለዚያ ግድ ይላል። እንዲሁም ያንን ቢድዓ በፈጠሩ ሰዎችም ተከታይ ካላቸው በተለይ ያንን ማንነታቸውን መግለጽና ማስጠንቀቅ ግድ ይላል። ባለቤቶቹን ስማቸውን መጥቀስም ካስፈለገ በመጥቀስም እንኳን ቢሆናል ሐታ ወለው ካኑ አምዋት ሙተውም ቢሆን እንኳን ማለት ነው። ነገር ግን መሳደብና በመዝለፍ አይደለም፣ በማንቋሸሽ አይደለም። ይሄን ያደረገ ሰው ካለ ወደ አላህ ሱብሓነሁ ወተዓላ ተውበት ያድርግ። ማንን ሐታ ወለው ካነ ካፊሩን የሌላ እምነት ተከታይ ካፊሩን ከሃዲ ቢሆንም እንኳን መሳደቡ ይሄ ተገቢ አይደለም። ወላሂ አዕለም።